አንተ ደጎ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሙሙ ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና። እኔ ደነገጥኩ። በጣም ነው ደነገጥኩት። መጣች እኔ ጋር በጥቁር አንበሳ በኩል ሳያት በቃ ሁኔታ ጥሩ አልነበረም። እኔ በተከስተክል ጌታ ቦት ይወጣ ነበር። በእኔ በኩል መጣች። ከንሳ ሳያት ለወጥ ምን ሆነሽ ስላት ምንም ብላ እንደብቃኝ መጣች። በኋላ በ3 ቀኑ ነው በ4 ቀኑ ነው መጣ። ስመጣ እንዲህ ተባልኩ። እኔ በቃ አለቀስኩ። እኔ በጣም መልካም ናት። እቺ ለምን ጎትታ አምጥታ ነብይ የምትለኝ ናት። ጎትታ ከቤት ሳላስበው ቤት ተሸክማ መታ ቁጭ የምታረግናት። በዓላትል ቤቷን እዚህ ብላ በዓላትል እኔ ከሷ እንደ ምንም አላሰብኩ። እግዚአብሔር ምስክሬ እስካሁን አስተባዋለሁ። ብትሞቱም ትሙት ያገኘችውን በልታ ያገኘችውን ጎርሳ ሕክምና ወስዳ እግዚአብሔር ከወሰዳት ይወሰዳት። ግን ሕክምና አጣ ምትታከምበት አጣ ስትሞት ያማል። ከታከመች ወዲህ ለምን ዛሬ ሕክምና ወስዳ ተሟልቶላት ለምን ዛሬ አትሞት? ስሜ ገነት ሙሉጌታ የተወለድኩት እዚሁ 8 ቀበሌ ነው። እዚሁ ተወለድኩ። እዚሁ ነኝ ያለሁት። ማለት ይወት ያው ብዙም ደልቶን አይደለም እንጂ የዳ ቤተሰብ ነን። አባቴ ሚለት መርካቶ አንዳንድ ነገር አዙሮ ነበር። ነጠላ ምናምን ያዞረ ነው አሳድጎን ማሰማን ሌሎች እንደውም ሲማሩ እኔ ታላቅ ሴት ስለሆንኩ እነሱንም ሳሳድግ እናቴ ሳግዝ ብዙም ሳልማር የማታም ሌላ ስራዎች እየሰራራው የማታ እስከ 9 ደረስኩኝ። ከ9 በኋላ መማር አቃልቶኝ አልተማርኩም እና ከዛ በኋላ አባቴም ሲታመም እሱም ሳስታመም ምስል ስኳርና ደም በሽተኛ ነበር። እሱን አስታመምኩኝ። እሱም አለፈ። ከዛም ጽዳት እንደገና ባንክ ጽዳት ገባው ስራ ነው እየሰራው ያለ። ደግሞ እናቴ ታመመችብኝ። እናቴንም ሳስታመም እሷም አለፈች። ከዛ በኋላ ደግሞ ጡቴ አመመኝ። ቤተሰቤ ያው ሴት በመሆኔ ያው የቤቱንም ስራ ሁሉ ልብስም በማጠብ ሁሉም ነገር በአቅሜ ዘመድም ቢሰጠኝ ምንም ቢሰጠኝ የቀን መርካቶም ተቀጥሬ ሰራ ነበር። ባንክ ከመስራቴ በፊት በቃ የተለያየ ስራ ያገኘሁትን ስራ በመስራት አንዳንድ ፋብሪካም ገባና ሰራለሁ፣ ተመልሼ እወጣለሁ እና እንደዚህ በመስራት እነሱን ያገዝኩኝ ኖር ያለውና በጉልበቴም ያው እነሱን የሚሰራውን እየሰራው በቤትም በልብስም በምንም ነገር እነሱን ያቅሜ ያገዝኩኝ ኖርኩኝ። የትዳርም ህይወቴ ያው ካለብን ከኑሯችን አንፃር ብዙም ደስተኛ ስላልኩኝ ትዳር እንኳን የማዝ ፍላጎት አልነበረኝም እና በቃ ብዙም ያው ከንጃ ካቅሜና በቃ እኔና ሰው ከሚቀርበኝ በጣም ራሴ በጣም የበታችነት ስለሚሰማኝ አልቀርብም እና ይሄም ህይወት ሳላገኘው ይሄው እዚህ ደረጃ ደርሻለሁ። ትዳርም አላስኩም፣ ልጅም የለኝም፣ ምንም ህይወት የለኝም። እነሱም ሳገለግል እነሱም ምስል እነሱም እድሜ እየገፋ እነሱም ስታመም እነሱም ሳስታመም እኔም ወደዚህ እንደገና ተመልሼ እንዲበሽተኛ ሆንኩ። እናቴ ከሞተች ከበአመቷ ነው የጡት የተነሳብኝ። ከዛ በቃ ተከታተልኩኝ ሆስፒታል ጥቁር አንበሳ ሄድኩኝ ከጤና ጣቢያ። አንዳንዴ ለሊት ላይ ውሃ የሚመጣው ማታ ነው፣ ለሊት ነው፣ ቀን አይመጣም። ለሊት ወቀዳሉ ብርድ ነው ይመስለኝ ነበር።
እቺንም ጥራ ስለሚሄድ ለሊትም አንዳንዴ ልብስ ምንሳጠብ ይመሻ ብርድ ላይ እንትናል የማታው ስቀዳ ማለት ነው። ከዛም ይሄን ያደረኩኝ ያለፍኩ በኋላ ውጋት እና አንዳንዴ በቃ የሆነ ስሜት ይወጋኛል ያቃጥለኛል። በኋላ አንድ ቀን ለሊት ላይ ወደ 9 ሰዓት ነው በጣም አቃጠለኝ ወገን ጡቴ እንዲያበጠ እህቴም ጋር አብሬ ተኝቼ እዚህ መሬት ተኝቼ ጡቴ በጣም ማበጠ እንዴ ምንድነው ብዬ ደነገጥኩ። በቃ እስከም ተለበለበኝ ተቃጠልኩ በጣም አቃጠለኝ ካቅሜ በላይ። ከዛ ወጣውና እምነት ጸበሌን አርጌ ስቀባው ምስል ተክልዬ እያልኩኝ እያለ ወረደ። ከዛ ቦታው ገባ ተስተካከለ። ግን ሲነጋ ጽዳት ስራዬን ሰራውና እስከ 2 ተኩል አለቃ ነግሬ አኪም ቤት ልሂድ ብዬ ታስፈቀድኳት የሄድኩኝ ጤና ጣቢያ ሄድኩኝ። አየኝ ድጋሚ ማየኝ። ከዛ ባስቸኳይ ይጂ ወደ ጳውሎስ ላከኝ። ጳውሎስም ሲልከኝ ጳውሎስ ደግሞ አንልቀበልሽም አሉ። ከዛ ሲሉኝ እንደገና መለስ እሱ ጋር ሄድኩኝና ጥቁር አንበሳ ወደ ጥቁር አንበሳ ጻፈል። ጥቁር አንበሳ እየታየ ከሱ ከጡቴ እንትን ወሰዱ ለምናምን ወሰዱ አዩ ምን አሉ። ከዛ ባስቸኳይ ቶሎ ሳይሰራጭብሽ ወደ ካንሰር ሆኗል ባስቸኳይ መሰራት አለብሽ አለኝ። ይሄን ባስቸኳይ ለመሰራት ደግሞ ያው አይደርስም ተራው በግል መሰራት ነው። በግል ለመሰራት በቃ ቤተሰቤን ዘመዴን እናቴም አባቴም አንዳንድ ሰው ጠያየኩኝና ያው እግዚአብሔር ይስጣቸው አንዳንድ በተሰበሰበ በጎረቤትም እነሱ ያችኛው ሰበሰበችልኝ። እነሱ በሰበሰቡት ባስቸኳይ ለመቆረጥ በቃ እኔ ደነገጥኩ። በጣም ነው ደነገጥኩት። መጣች እኔ ጋር በጥቁር አንበሳ በኩል ሳያት በቃ ሁኔታ ጥሩ አልነበረም። እኔ በተከስተክልዬ ታቦት ይወጣ ነበር በእኔ በኩል መጣች። ከዛ ሳያት ለወጥ ምን ሆነሽ ስላት ምንም ብላ እንደብቃኝ መጣች። በኋላ በ3 ቀኑ ነው በ4 ቀኑ ነው መጣ። ስመጣ እንዴ እኮ ተባልኩ። እኔ በቃ አለቀስኩ። እነት አንድ ቀን ማዚጋ ተንከባልዬ ነው መቤቴ አርሴምዬ በየዚጋ ተንከባልዬ አለቀስኩ። በቃ አኪም ቤት እንዲበሏት እንጂ ጡቷ አልተቆረጠች። ምን እንዳትቆረጠች አመቤቴ ብዬ ለመንኳት አመቤቴ ግን መቼም ፍቃዱ ነው ተቆረጠች። ከተቆረጠች በኋላ ምንም ማለት አልቻለም። በቃ መለመን እንድትኖርልን በቃ እንደዚህ ሞና እንድትኖር ነው በቃ ምን ፈልጋ ሐሳቧ ጥሩ ነው። ብዙ ቦታ ደርሳለው ነበር ምትል ብዙ ታታሪ ነበረች ግን አልፈቀደም ተቆረጠች። ከተቆረጠችማ በኋላ እንዲሞና እንድትኖርልን እግዚአብሔር እኔ ሁሌ ነው ተክልዬ ከሄድኩ ለምናለሁ እውነት ማርልን ቆማ እንድትሄድ ብቻ ለምናለሁ እግዚአብሔር። ሌላ ምንም ማድረግ አንችልም አቅም የለንም። በጣም ደነገጥኩኝ። የተነገረኝ ቀን እንደውም ቶሎ ብዬ እንትን ወይራግ ያለው ምን እጨጌ እዛ ጸበል ሄድኩኝና ዞን ጸበል ደባብሼ ምን ብዬ በቃ እንዴት ይሄንን በሽታ ካንሰር የሚሉት ነገር ለኔ እንዴት ተሰጠኛለህ? እኔ ምን አቅም አለኝ? ምን የሚያጎርስ የሚያስንተን ሚለን መታከም የለኝ። በጣም ብዬ አዘንኩኝ። በጣም ማለት ከአቅም በላይ አዘንኩኝ። መቤቴ እንዴት ከዲዬ ይሄንን በሽታ ተሰጭኛለሽ ብዬ በጣም አዘንኩ። እዛ ሆስፒታል ሁሉ ነው ያለቀስኩት። ለኔ ይሄንን እንዴት ተሰጭኛለሽ ብዬ አዘንኩ። ምክንያቱም ያለብኝ ሁኔታ የቤታችን ኑሮ ስለማቀም አጉራሽ የለንም ምንም አይነት ገቢ የለንም እና ይሄን ብዬ ልነግራችሁ አልችልም። በጣም ኑሮ በጣም ከብዶኛል። እኔ እህት ወንድሞቼ ታናናሾቼ ምንም አቅም የላቸውም ስራ የላቸውም። እኔ ነኝ እንደ እናት ሆኜ እናቴ ያደራ ብለኝ እኔ ነኝ ማቆርሳቸው። ስለዚህ ምናምንም ሰርቼ ጽዳትም ሰርቼ አንዳንድም ነገር አድርጌ እኔ ነበርኩኝ። ግን አሁን ይሄንን በሽታ እንዴት ለኔ ተሰጠኛል ብዬ በጣም አዘንኩኝ። ፈጣሪ አዘንኩኝ በጣም ከአቅም በላይ እና ተመልሼ ሆስፒታል ሄድኩኝ። አሁን እንደገና በግላብነት እውነት ነው ውሸት ነው ብዬ
አብነት ወደ ልደታ ገብቼ በገንዘብ ታየው አው ቶሎ መደረግ አለብሽ አሉ ይሻልኩኝ አመንኩኝ በቃ ይሄ ነገር በቃ እንዴ ገንዘብ ተፈላልጎ ምን ተብሎ እንዴት ሰራውኝ ይላል ከዛ በኋላ ደግሞ ይሄ ካንሰር የኬሞ በሽታ ኬሞ መድኃኒት መስጫው በጣም ውድ ነው ማለት ብዙ ጊዜ ከዛ ውስጥ አይደለም መድኃኒቱ ውጪ ግዙ ነው የሚባለው አንዱ መድኃኒት ራሱ አንዱን የሆነች ብልቃት መግዛት እስከ 4000 አንዱን በቃ ያንዳንዱ መድኃኒት ውዶች ናቸው እና እዛ እንኳን ቢገኝ አንዳንዱ ቅናሽ ነው እንደ ጓንት እንኳን እንደ ኦክሲጅን ግሉኮስ ምናምን እሱ እንደዛ ነውና ወደ 3 ተለያዩ መድኃኒት ነው በጣም ብዙ መድኃኒቶች ተደባልቆ ነው የሚሰጥክ በዚህ ነው የሚሰጠው እና በጣም ከባድ ነው እነዚህ ግቢ ነው የምኖረው ጎረቤት ላይ ስሜ ሁለቱ ተመሳሳይ ነው የሚባለው ከ30 አመት በላይ ነው ማቀው ልጄ ያሳድጌ በድሬበታል ቤት የልጅ አይቼበታል ከነሱ ጋር ሆኜ ማለት ነው እሷ በተፈጥሮ ለራሷ አልኖረችም አንድን ቀን ለራሷ አልኖረችም በተፈጥሮ ለቤተሰቦቿ ወኑ ለዘመድ ወኑ ካላት ለጓደኞቿ ሰው ለማጠየቅ ለሰው መሮጥ ነው እንጂ አንድን ቀን አንድ ሻርብ ወንድ አንድ ነጠላ ገዝቼ ለራሴ ነው ብላ አታቀንቀነት ከዛ ወዲህ በፊት አባትዮ ተራሩጦ ነበር የሚያስረድሯቸው እሳቸው ከጊዜ በኋላ ቤት ቀሩ እናትዮ ከጅምሩን ጀምሮ ስራ ይላቸው ቤት ናቸው እሳቸው ደግሞ ቤት ሲቀሩ ልጆቹም ትንሽ ወንዶቹን ነበሩ ማርካቱን የሚራራጡት እነሱ ቢራራጡ የሷም ታናሽ አለ እሱም ታማሚ ነው ደም ብዛት ስኳር ታማሚ ነው አለ እዚህ ቤት ነው ያሉት ሴቶቹም አሉ ማን እንዳና ከቤት ውስጥ ስራ አላችሁ ብለው የምጠራቸው አንድ ሰው የለም ህመሙ ያሳበጠኝ ሰውነቴን ያሳበጠኛል ግሬኛውን ይሄ ውፍረት ነው እንጂ ቅጥነት አይደለም እንትን ቅጥነቴ ቀጭን ነው ውፋ አበጠ ጉልበቴም ሰነ ከዚህ በላይ እንቀሳቀስ ይሄ ቦርጫ መጣ እና አንዳንዴ እንዴ ፊቴ ሁሉ መድኃኒታውን ገና ይሰጠኝ አይደለም በቃ ሰውነቴ የሆነ ነገር አሁን የበቀደሙ ደም መድኃኒት መሬት አልጋ በቃ ተቃጠልኩ በጣም ካቅሜ በላይ ሆኖ በጣም ከባድ ነው መቼስ ተሰጠኝ እንግዲህ ገነት ማለት መቼም ተፈጥራ የተበላሸች ሰው ናት በቃ በተፈጥሮ ተፈጥራ የተበላሸች ናት ሩጫም እቅዷም አላማም ይሄ አልነበረ ግን ደግሞ መዳናለም ይፈቀደ ነው ሰው አለ አይደለም እሱ ባለ ነው በቃ የስለሷው ታሪክ እንጃ ይሄን ያታልም የሚጠብቃታል ብዬ አልጠበቅኩም እኔ በቃ መናገር አልችልም ይከብደኛል ለምን በጣም ጠንካራ ቤተሰቦቿ እንዳይጎዱ ቤተሰቦቿ እንዳይጠቁ ስማቸው በመጥፎ ነገር እንዳይጠራ ነበር የምትሮጠው መቼም እግዚአብሔር ፈቀደ ነው አልሆነም እንደጠራቷ መጨረሻ ደግሞ ያምጥቶ ከሰጣት ይረዳሰው ዘመድም ባዳ ለዚህ ደርሳለች ምንም ቤት ውስጥ የሚቀምሳቸው የሉም ብለ ታምነኛለህ ላንተ አይደለ ለመዳን ያለምን መናገር በልጆቼ የሚመጣው በራስ የሚመጣው ነው አላቅም ላቄሰን ማለት አንድን እንጀራ ጋስቱም ማይበሉበት የሚያጡቀናል እሷ እንደሆነ ጦም የምታድርበት ቀናል ከስንት አንዴውንም ረሳታለው ራስን ተራሩጬ ነው ማድረው በሚጥሚጣና አንድ እንጀራ ወራውርላት እንደነብት እሱንም ጎርሳ አትበላው ለነሱ ቁራርሰው ለተ ቀምሰው አጣጣራለች ከዛ ከአንድ እንጀራ ማለት ነው እንዲያን ልጅ ናት ግን እናንተ ደግሞ እግዚአብሔር ልኮላታል መዳናለን በለተቀኑ አምጥቷቸዋል በቻላችሁ አቅም ባላችሁ ነገር ለነግበራሲ ብላችሁ እርዷት ከወርደርኩኝ አሁን ወደ አራተኛ አሁን ያሁን በ9 አምስተኛዬን ወስደው አምስተኛዬን ወስዳለሁ ከዛ 8 ዙር ነው ታዘዘው ከዛም ጨረር ታዘዋል ጨረሩን በግል ካልሆነ በገንዘብ ከሆነ አንተ በመንግስት ከሆነ ከአመት በላይ ይቆያል ቶሎ አይሆን አይሰጥም ያ ደግሞ ቶሎ ካልተሰጠ መጥፎ ነው ይባላል ያው እንግዲህ ወሬን ሰምቼ ነው ምክንያቱም ከተሰራጨ መድኃኒቱን ካቋረጥኩኝ
ይሰራጭና ጭራሽ ያው እኔም ተሰቃይቼ ቤተሰቤንም ማሰቃይቼ ሞት ነው እንጂ የመቆም እድል እንደሌለው አውቃለሁ። እንጂ አሁን እኮ ዶክተሮች ስላልገቡ ድጋሚ ይሄ ግሬን ሽምታነሽ ተብሎ ከጨረር ክፍል ተልኳል ወደ ጥቁር አንበሳ እጄ ይሄ ከጂ እንደዚህ ድጋሚ መነሳት መታየት አለበት ውስጡ ችግር አለው አሉ። ስላበጠም እንግዲህ ሌላም ምን እንደተፈጠረ አላውቅም። እና ታነሽ በየው ያው ሰሞኑን እንደምታየው ዶክተሮች አልገቡም። ትላንትም ሄጄ ነበር አልገቡም። ገነት በጣም ጥሩ ልጅ ናት። በጣም እኔ ዘመዴ ብቻ ስለሆነች አይደለም ይሄ ሁሉ ደራሽ ነች። እውነቴን ነው ለኔ ዘመዴ ሰው እህቴ ናት። ያክስቴ ልጅ ናት ግን እንደ እህቴ ናት። በቃ እኔ እህቶች እዚህ ሀገር የሉ ቢያመኝም እኔ እናቴ በትሞት አባቴ ቢሞት በቃ የኔ ደራሽ እሷ ናት። ቶሎ ብዬ ስልክ መደወል እሷ ጋር ነው። ለሁሉ ደራሽ ናት ገነት። እኔ እሷ ያገኛታል እንዴት ተታመማለች አልልም ነበር። እውነቴን ነው ማታ ከስራ መጣ እኔ ጋር ነው የምትመጣ። እኔ ሸኝቻት እዚህ ጋር አስፋልት አድርሻት እንደገና ተመላሰን ነው የምንተያየው አላናፊት። ገነት በጣም ጥሩ ልጅ ናት። ለቤተሰቦቿ የምትጠብቅ ለቤተሰቦቿ የምትረዳ የምትደግፍ እኔ ካየኋት ጀምሬ ከልጅነቴ ነው ገነት ማቃት። ግን እስካሁን ድረስ በቃ የእናቷ ምትለፋ ያባቷ ምትለፋ አባቷ አስታማ ማንንም አይቀርባቸው ነበር አለሷ። እውነቴን ነው። እኔ አሁን አክስቴ ናት አይደል ለኔ ጥቁር አንበሳ ተኝታ እኔ አልቀርባትን ነበር። አሁን ዳይፐር ምናምን ስታረግላት ማንንም ማስወጣት እሷ ብቻዋ ነበር ዳይፐር የምታረግላት። በቃ የምትመች ናት እሷ። ለቤተሰብ ብቻ ሳይሆን ለኛ የምትመች ናት። ለማንም ጠያቂ እውነቴን ነው። እኔ እሷ ዘመድ ሳልላት ለኔ እህቴ ናት ገነት። እና ለቤተሰቧም በቃ እናቷን ስትሞት በቃ እህቶችሽ ወንድሞችሽ አደራ ብላ ነው የሞተችው እሷ። አሁን እሷ ታማ ለነሱ ነው የምታስበው እሷ። ወይኔ ምን ይሆናሉ እኔ ልጠይቃ ስመጣ እኔ አድዬ እኔ ያጅነኝ እራታይ ገነት እንደዚህ አትበይ እግዚአብሔር አለ የሚድኑ ብዙ ሰዎች አሉ። እኔ ያወቅኩ የሚድኑ ብዙ ማቀሰው አለ። ገንዬ ምንም የለብሽ ትደኛለሽ እያልኩ ነው ማበረታታት። ገነት በጣም ለየት ያለች ሰው ናት። በጣም ጥሩ ሰው ናት። ይኸው ራሱ ኬሞው ነው ያነሳው። መድኃኒቱ ሁለተኛው ሲሰጠኝ ራሱ ብድግ ብሎ ተነሳ እና በቃ ሰውነቴም እየተቋቀረ ነበር። እንደመልሶ ደግሞ አሁን ትንሽ እንትን ብሏል። አሁን እንደመጥቆር ፊቴንም ተልብሎ ነበር አብጦ አንዴ ያጠቁረኛል አንዴ ደግሞ ትንሽ ፈገግ ያደርገኛል። ገና ነው መድኃኒቶቹ ገና ይቀራል ለመጨረስ 8 ዙር ሲባል አሁን 3 ይቀረኛል ገና እና ጨረሮች አሉ። ተስፋ ማጣት ቆሜ ሄዳለሁ ብዬ አላስብም። ግን ተስፋ በእግዚአብሔር እሱ ካልጨከነብኝ ቆሜ ሄዳለሁ ብዬ አምናለሁ። ግን እንዴት ነው ባለከ ሁኔታ ከመታደርገው አኪም ካዘዘክ ነገር አላገኝም። ወተት ጠጅ ይባላል ያ ለማግኘት እንደልብ አይመችም የለኝም። ምግብም ቢሆን ከታዘዘው ነገር ልበላ አልቻልኩም የለም። እና ይሄን በማጣት ልጎዳ እችላለሁ። ያላ እንዳው ማትቤ ተባልኩትን ነገር ከራብ የተነሳ አንተ ታውቃለህ እያልኩ ልበላ እችላለሁ። ዳቦ አይፈቀድም አንዳንድ ነገር አይፈቀድም ልበላ እችላለሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ያው ብዙም ጤና አይደለም
ብዙ ገና ነው መድኃኒት አልጨረስኩም ኬሞ እየወሰድኩ ነው ገና ነኝ አልጨረስኩም እሺ አመሰግናለሁ እሺ ይስጥል እሺ አካውንቴ ነው የምነግርህ እሺ 1000 71 73 51 66 2 የት ሆስፒታል እንትን ስራ ቦታ ወይ በጣም አመሰግናለሁ ስራ ቦታ ነው እሺ አመሰግናለሁ በጣም አመሰግናለሁ እሺ ገነት ሙሉጌታ ከባንክ ነው ከስራ ቦታዬ አወኩኝ እሺ ስራ ቦታዬ እሺ አመሰግናለሁ እሱማ ደሞዝም ተቋርጦብኛል እሺ አመሰግናለሁ እግዚአብሔር ይስጥልኝ አመሰግናለሁ እሺ አሜን ገነት ሙሉጌታ በጣም አመሰግናለሁ እግዚአብሔር ይስጥልኝ እሺ ከሰራተኛ ነው ከሰራተኞች እሺ የብሮ ሰዎች እሺ አመሰግናለሁ እግዚአብሔር ይስጥልኝ እሺ አሜን ሰላም ሁኑልኝ እንግዲህ ግራችሁ ቀናኝ ማለት ነው እውነት በጣም ሰሞኑ ራሱ አሁን ራሱ ኬሞን አሁን በ8 ነገ ደም ሰጣለሁ ተነጎዳ ኬም በቃ ለሱ ራሱ ብር የለኝም ነበር በጣም ተጨናንቄ ምገባበት አጥቻለሁ እውነት ብሩ ቀላል አይደለም ከባድ ነው ሲሰጠኝ ብር አለቀብኝ እንግዲህ ሰውና እንዴት ተጠይቋል ሲቸግር ሁለቴ ደግሞ አጠይቆን በዛሬ ጊዜ ነው ከባድ ነው አንተ ጊዜ ደሞዝ ከልክለውኛል በቃ አይሰጡም ቀንሶ ይሰጠኝ ነበር 2000 ሰጠኝ ነበር ሰጡኝ ከዛ ዘጉት በቃ 3 ወር ሰጡኝ ከዛ አልሰጡኝ ጸዳሉ ባላለው 28 ቀበሌ እዚህ ካጠሩጅ ጎረቤት ነኝ በቃ ነኝ ከገነት ጋር በጣም ነው ይወዳታለሁ በጣም ጥሩ ልጅ ናት መልካም ልጅ ናት እንግዲህ እግዚአብሔር መቼም ከእግዚአብሔር ከፈተና አውጣኝ ነው ከእግዚአብሔር መቼም የሰጣትን እግዚአብሔር በጸጋው ያው ያመሰገነች አናኖሯ ያሳዝነኝ ሁሉ ጊዜ አስባታለሁ ጎረቤት ሰብስበን ከዚህ በፊት ለታክሲ ጡቷን እንኳን መታጠቢያታ ለታክሲ ምትሄድበት ጤና ጣቢያ ብቻዋን ለመሌሎቹ የራሳቸውን ሩጫ ነው ብቻዋን ሄዳ ጡቷን ታጥባ ስትመጣ በእግሯ ሄዳ እንግዲህ አስበው ቁስል ተሸክመ በእግር ሄደህ መምጣት ይሄ ሁላ ብዙ ታሳዝነኛል ግን ታረጋዋል ጎረቤትም ብትል አንዴ ከጠየቁ ለሶስት ጊዜ የምትጠይቀው አይደለም ዛሬ ጊዜውን ታውቀዋለህ እና ታሳዝናለች ምስኪን ናት እንደ ልቧ አይደለችም እንደ ልቧ እሷ ይሄን በሽታ ማይሰጥም ያው እግዚአብሔር ወዳጁን ይፈትናል በሚለው ነገር ይኬዳል እንጂ ገነት እኔ በበኩሌ በጣም ታሳዝነኛለች እናንተንም እግዚአብሔር ከመጣላት መድኃኒዓለም ረዳት ማለት ነው አሁን እግዚአብሔር እሷን ሊያድን መጣ ማለት ነው ስለሆነ እናንተን አንጥቶላታል እናንተ እንግዲህ ከቁሳቁስ ከሚበላ አቅም አንስቶ ብትረዷት መልካም ነው እላለሁ ካላት ከይዋህነቷ ከቅንነቷ ከማየው እኔ ምላ አብራሷ አብራ ከኖረችው እሷም አብራ ከነው እኔ ደግሞ በውጭኝ ከማየው ማለት ነው በጣም መልካም ስራ እንኳን ስትሄድ አጋጣሚ መንገድ ላይ ረፍዶባት ምን ያረክሽ ነው እስካሁን በቃ ቤት እንዲ ሳረክ አረቴ መኪና እንዳይበላሽ ሰዓትሽን አሻሽለሽ ውጪ መኪና ይበላሽ አንዲ ስትሮጪ ላንቺ ጥሩ አይደለም ከልብሽ ሆነሽ ለምን እንደዚህ ትሯሯጫለሽ ነው ምላት ለምን ካላት ቅንነት ትልልቆችን ቢሆን እሷ ታስብላቸዋለች እሷ ደግሞ የዋሰው እርግጥ እግዚአብሔር የሚያየዋል ፈተና ያበዛዋል ለምን ማንነኝ እኔ እንድትበደንብም ወደሱ እንድታጠብቅ ይመስለኛል ህክምናው በቃ አሁንሳ ጭንቀት ያለባት ህክምናው ነው ምን አምጥቼ ድጋሚ ሰው ለምን ትለኛለች አንዳንዴ ያው እግዚአብሔርማ የሆነ ነገር ይጥልላታል እንጂ እሷ ምንም የላትም መታከም የማትችል ሰው ናት
እውነቴን ነው። ሰው ብር ያለው አቅም ያለው ነው በሽታ የሚታከመው። እሷ ግን አቅም የሌላት ሰው ናት፣ ግን የምትታከምበት እና መብላትም በርግጥ መታከሙን ብቻ ሳይሆን የሰው ልጅ ሳይበላ መኖር አይችልም፣ መቆም አይችልም። አሁን ቤተሰቦቿ እሷ ነበረች የምታጎርሳቸው። አሁን መጉረስ አልቻሉም እነሱ፣ በሷ እጅ ነበር የሚጎርሱት። ይሄ ቢሳካላት እኔ በጣም ደስ ይለኛል። ብትሞቱም ትሙት ያገኘችውን በልታ ያገኘችውን ጎርሳ ሕክምና ወስዳ እግዚአብሔር ከወሰዳት ይወሰዳት። ግን ሕክምና አጣ የምትታከምበት አጣ ስትሞት ያማል። ከታከመች ወዲህ ለምን ዛሬ ሕክምና ወስዳ ተሟልቶላት ለምን ዛሬ አትሞት? የምሬን እኮ ነው የምነግርህ። ግን ምንም ሕክምና አጣ ምንም ትጎርሳ አጣ ስትሞት ማለት የዘላለም እሳት ነው ለኔ ዘላለም እሳት ነው ከውስጥ የማይጠፋ። በተረፈ ሁላችንም ሀጂ ነን። እሷ እንዲታመን የዛሬ ልሞት ይችላል። ግን ባላችሁ ነገር ወንዱን ሴቱም እናትም አባትም አሮጊት ወጣቱም ይርዳት ምፈልገው። በቃ ከዛ ውጪ ከዚህ በላይ ምን እናገረው ማቅም የለኝ። አድኑኝ ነው ይሄን ከዚህ በሽታ እንድድን ወገኖቼ ይርዱኝ ነው። የኢትዮጵያ ሕዝብ ይርዳኝ፣ ወንድሞቼ እህቶቼ ይርዱኝ ነው ምለው። ምክንያቱም መዳን እፈልጋለሁ፣ ቆሜ መሄድ እፈልጋለሁ። እነዚህ ደግሞ እናት አባት ጥሎያቸው ሄዱት ታናሾቼ እነሱ ቦታ ያላዙ ልጆች አሉ። ስለዚህ ምን ከጊዜው ከኑሮ አንፃር እኔ ኖሬም አልሆነም፣ ሳልኖር ደግሞ እነዚህ ልጆች በጣም ይጎዱብኛል እህቶቼ። እኔ ሳላይ ማልሰማም ሞታለሁ፣ ግን እነሱ ደሞስ ምን ይሆኑ? እናት ያደራ ያለችኝ ልጆች አሉ። እዚህ ምንም እኔ በቃ ካቅም በላይ ነው። ፈጣሪ እሱ ሰምቶኝ መድኃኒዓለም በለተቀኑ መቤቴ ኪዳነ ምሕረት እርዳኝ እና እርዱኝና እኔን አድኑኝ። እናንተን ለማመስገን ያብቃኝ ፈጣሪ። እውነት በጣም መኖር ፈልጋለሁ። ብዙ አላማ ያለኝ ልጅ ነበረ፣ ግን አልሆነልኝም። እንደጓጓ አልሆነም። ጓደኞቼ ያዩትን አላየውም። ብዙ ነገር ይጎለኛል። እኔ በጣም እውነቴ ነው፣ አታምኑ። ምለፋ ደከመኝ ሰለቸኝ አይደለም፣ እሮጣለሁ፣ እሰራለሁ። እናትንም አባቴም እያሉ እውነቴ ነው ደከመኝ ሳልል ምን ሳልል ጠዋት አልል ማታ አልል ሩጬ ሰርቼ እነሱንም ለማስተሰት ነበር። ብዙ ቅን ነበርኝ፣ ግን አልሆነም። ፈጣሪ አልፈቀደም። ጭራሽ እንደዚህ ሞኝ ይቀራው። ግን እናትም አባቴ እነና ለማየታቸው ደስ ይለኛል ከምንም በላይ። አንተ ደጎ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሞሞ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎ